ስንቶቻችሁ ናችሁ ታይታኒክ ፊልም ሲሰራ ሙሉ የፊልም ክሩ ተመርዞ እንደነበረ የምታውቁት? ለዛውም በአደንዛዥ እጽ። ኢቭን የታይታኒክ ፊልም ዳይሬክተር ጄምስ ካሜሮን ራሱ ተመርዞ ነበር በአደገኛ እጽ ፊልሙን እየሰሩ። ጄምስ ካሜሮንን ለማታውቁት በቃ እሱ የነካቸው ፊልሞች በሙሉ የሚገርሙ ናቸው። አቫታርን ራሱ እሱን የሰራው። ታዲያም ታይታኒክን ሲሰራ በ1996 እንደ ፈረንጆች አቆጣጠር በጊዜው የነበሩት አክተሮች እንደ ታዋቂው እንደ ሊዮ አይነት እንዲሁም ሌሎች በተሳተፉበት ታይታኒክ ፊልም ላይ አደንዛዥ እጽ እንዲጠቀሙ ምክንያት ነው ተብሎ ይታሰባል ጄምስ። ምክንያቱም ጄምስ በጣም ተቆጪ ሰው ነው። በስራ ቀልዳቅ ማንም ጄምስ ይጮህባቸዋል። ታዲያም ታይታኒክን እየቀረጹ በነበረበት ሰዓት በመሃል ጄምስ የሆነ ሰው ያያል። ያ ሰው ደግሞ አደንዛዥ እጽ እያጨሰ ነበር። ይህ ሰው ደግሞ ስራው ኬተሪንግ ላይ ነበር የሚሰራው ወይም ደግሞ ምግቡ ላይ ነበር የተመደበው። ጄምስ ግን ነገርኳችሁ፣ ማንም ሆናችሁ ማን አይሰማችሁ፣ እንዴት እዚህ ጋር እንደዚህ አይነት ነገር ያጨሳል? ይህን ሰውዬ አባሩልኛል። ሰውዬው ተባረረ። ግን ይሄ ሰው መበቀል ፈለገ። ከዛም እንዳልኳችሁ ኬተሪንግ ስለሆነ ምግብ የሚሰራበት ቦታ ሄዶ ሳያዩት አደንዛዥ እጽ ምግቡ ላይ ጨመረ። ይህ ምግብ ደግሞ ሾርባ ነበረ፣ የአሳ ሾርባ ነበር። በዚህ በኩል እንግዲህ ታይታኒክ ፊልም ቀረጻቸውን ጨረሱ። ከዛ እረፍትና ምግብ እንብላ ተባለ። ብዙ አይነት ምግብ ተደረደረ። አብዛኛው ግን በአሳ ነው የተሰራው። ሁሉም ደግሞ በላ። ይህን የአሳ ሾርባ የሚዘለል አልነበረም። ቆንጆ ተደርጎ ነበር የተሰራው። ኢቭን ጄምስ ራሱ በላ። በዛ ላይ 10 ምናምን አይደለም 80 ሰዎች ናቸው ይህንን ምግብ የበሉት። ከጄምስ ጋር ደግሞ አንድ ላይ ቢል ፓኪስታን ነበር ታይታኒክ ፊልም ላይ የተወነው ሰውዬ ማለት ነው። እንደ ብሮክ ሆኖ እሱም አብሮ ነው ጥርግ ያደረገው። ከዛም ኦኬ በቃሽ ምናምን ብሎ ብድግ ብሎ ጄምስ ቀረጻውን ለመቅረጽ ከሁሉም በፊት ቦታው ላይ ተገኘ። ግን በቦታው ማንም አልመጣም። አጠገቡ ያለውንም ምን ሆኖ ነው ለምሬ ለመጡት አለ። ታዲያም ይሄም ባለ በትንሽ ሰከንድ ውስጥ እሱ አደንዛዥ እሱ መስራት ይጀምራል። እሱ ላይ እይታው ፍዝዝ ይላል። የመጦዝ ስሜት ይሰማዋል። ድካም ይሰማዋል። ምን ሆኜ ነው አራስ የሆነ ሰው ምግብ ውስጥ የሆነ ነገር ጨምሮ ሳይመረዘኝ አይቀርም ማለት። ወጡም ሰዎቹን ሲያያቸው ሁሉም የበሉት ሰዎች መሬት ላይ ተንፈራፈሩ ነው፣ ታሟል። እዚህ ክስተት ላይም ሊዮናርዶ አልነበረም። ገና የነሱ ሲን ወይም የነሱ ቀረጻ አልጀመረም ነበር። ቢኖር እሱም አይቀርለትም ነበር። ምክንያቱም 80 ሰው ታሟል። ደንግጠዋል። ምን እንደተፈጠረ አያውቁም። ግን ምግቡን ያልበሉት አንዳንድ ፕሮዳክሽን ቲሞች የታመማችሁ እስቲ በዚህ በኩል ሆኑ ተባለ። መስመር ላይ ይዟቸው ሁሉም ታሟል። እናም ይዘዋቸው ሆስፒታል ሄዳሉ። ቀረጻውን ትተውት ማለት ነው። በዚህ ጄምስም ቤልም ጭምር ነው ሆስፒታል ሄዱት። ጊዜውም የሚገርማችሁ ነገር መሽቶ ነበረ እና ሆስፒታሉን በጣም ማጨናነቅ ጀመሩ። በአንዴም እንዴት አድርገው ይህን ሁሉ ህዝብ እንደሚያድኑ ግራ ገባቸው። የቻሉትንም መጠየቅ ጀመሩ ዶክተሮች። ምን ሆናችሁ ነው? ምግብ ከበላም በኋላ ያሉ ሁሉም። ስለዚህ የታመመው በዚህ ሾርባ እንደሆነ አወቁ። ወዲያውም ዶክተሮች ያሰቡ ተመርዞ ነው ሳይሆን የበሉት የአሳ ሾርባ አሳው አይነቱ መርዛማ የሆነ አሳ አለ። እሱም በልተው ነው። ይህ ደግሞ በጣም ገዳይ ስለሆነ ከዛሬ ምሽት ሁሉ ላታልፉት ትችላላችሁ፣ እየደወላችሁ ቤተሰቦቻችሁን ተሰናበቱ ብለው ዶክተሮቹ ነገሯቸው። በዚህም ተደናግጠው በቃ ማለት ጀመሩ። እየደወሉ ማልቀስ ጀመሩ ቤተሰቦቻቸው ጋር። አንዳንዱ ደግሞ ስለጦዘ መሬት ላይ በቃ ተኝቶ ይንፈራፈራል። እንዲሁ ሌላ ዓለም ውስጥ አንዳንዱ ገብተዋል። በቃ ደንዝዘው እየሄዱ የሰው ጭንቅላት ይነካሉ። ምን ይላሉ? ይሄ ጭንቅላት ነው፣ ይሄ እግር ነው እያሉ የሰው እግር ይጠመጠማሉ። በቃ የሆነ አደንዟቸው። ትንሽ ግን ሰዓቶች ባለፉ ቁጥር አደንዛዥ እጽ ከዚህ በፊት ተጠቅመው የሚያውቁ ሰዎች ኧረ ይሄ ነገር እኔ እያጦዘኝ ነው እንጂ ተመርዣ አይመስለኝም ብለው ተሰብስበው ስለዚህ ነገር ማውራት ጀመሩ። ልምድ ያላቸው ማለት ነው። ሲነጋገሩም ስሜቱ አንድ አይነት ሆነባቸው። የሆነ የመጦዝ ስሜት ነው እንጂ የመመረዝ ስሜት እንዳልሆነ ገባቸው። እርስ በርስ እየሳቁ መጫወትም ጀመሩ። ሌሎችም መጥተው ሲጠይቋቸው አትሞት ምንም በቃ ጦዛችሁ ነው እያሉ ማረጋጋት ጀመሩ ሰዎቹ። እናም አንድ አስታማሚ ጊታር ይዞ ነበረ። ጊታሩን ካልተጫወትክልን ብለው በጊታሩ መዝፈን ጀመረ ይህ አስታማሚ። በዚህም ዘፈን ታዲያ ሰለሜ እየጨፈሩ እርስ በርስ እንደዚህ ተያይዘው ሆስፒታሉ መበጥበጥ ጀመሩ። ያው እኛ ሀገር ሰለሜ ነው የሚባለው፣ ግን ካንጋ ላይ ነው የሚባለው በእንግሊዝኛ። እንደዚህ ተያይዛችሁ የምትጨፍሩት ማለት ነው። ይህን ደግሞ ይህንን ካንጋ ላይ የሚባለው የሚመራው የታይታኒክ ዋና ሲኒማቶግራፊ የሆነው ኬለብ ነው። ይህን ሲያደርጉ ሆስፒታል ውስጥ የሆስፒታል ሰራተኞች ሊያስቆሟቸው ሞከሩ፣ ግን ያው ጦዘዋል። ምንም አይሰሙ። ጭራሽ ሁሉ ታማሚ እየተነሳ እነሱን መቀላቀል ጀመረ። ከዚህም የባሰው ደግሞ እዛው ሆስፒታል ውስጥ ዊልቸር አለ። ዊልቸር ላይ ሁሉ ቁጭ ብለው መወዳደር ጀመሩ በዊልቸር። ባጭሩ በቃ ማንም የሚሰማ የለም። እንዳታስቆሟቸው ደግሞ
ጦዘዋል። ወይ ይስቁባቸዋል ወይ ደግሞ ምንም አይሰማችሁም። እንግዲህ በአደንዛዥ የደነዘዘ ሰው እንዴት እንዲያርግ ትላላችሁ? ታይታኒክ ላይ ያለው ቢል እሱ ራሱ ብድጋይና እንግዲህ አደንዛዥ ከሆነማ መጠጥ ያስፈልገኛል ብሎ እዚህ አደንዛዥ ላይ መጠጥም ጨመረበት። አስቡት። ይሄ ታይታኒክ ቀረጻ ላይ የተፈጠረ ነገር ነው። ታይታኒክ ፊልም ላላያችሁት ብዙ የዓለማችን ሪከርድ የሰበረ በዛ ላይ ደግሞ ፊልሙ ሲሰራ $110 ሚሊዮን የተበጀተለት። አስቡት። በ19 ቤቶች ውስጥ እንደዚህ አይነት ወጪ ለፊልም ማንም አያወጣም። ግን የሚገርመው 110 አልበቃ ብሎ $200 ሚሊዮን ሁሉ ደርሶ ነበረ የፊልሙ ወጪ። ግን ይህ ፊልም አትርፎ ደግሞ $2 ቢሊዮን ገቢ አድርጓል። በጊዜው ግን ይሄ እነሱ ያሉበት ሁኔታ ደግሞ ሌላ ኪሳራ ይፈጠር ነበር። ለ80 ቀን አስቡት። ሲኑ አልተቀረጸም። ስለዚህ ሌላ በንጋታው መጠበቅ አለባቸው። አንድ ቀን ማለት ደግሞ ለፊልም ቀረጻ ብዙ ሚሊዮን ነው የሚያስወጣችሁ። እቃው አብዛኛው ተከራይቶ ነው የሚሆነው። ሰራተኛ የምትከፍሉት በቀን ነው። ምግቡ ራሱ ለ80 ሰው ብቻ ብዙ ሚሊዮን ያከስራል። ሰዎችም ደግሞ እንደዚህ አይነት ፊልም አያስፈልግም እያሉ ጭራሽ የፊልም ክሩ ጦዘዋል። ከሁሉም በላይ ደግሞ ጄምስ ካሜሮን በጣም በቃ አለማችን ላይ እንደሱ ጎበዝ ዳይሬክተር አለ ብዬ አላስብም። እሱ ቁጡ ነው ብያቸዋለሁ። እሱ እንዳያረካካቸው ራሱ እሱም ጦዘዋል። አብሯቸው እየጨፈረ ከዚህም የባሰው ደግሞ አንዱ ሌላኛው የጦዘው ፊልም ክሩ ውስጥ ያለ ሰው እስክሪብቶ አንስቶ ጄምስን ራሱ ፊቱን ወቅቶት ነበረ። ግን ጄምስ እንደዛም ሆኖ ደሙ የደማ ኖርማል ነው ብለው ጭፈራ ላይ ናቸው። በዚህ ሰዓት የሆስፒታሉ ዶክተሮች ምን ማድረግ እንዳለባቸው ይህን ነገር ከሲስተማቸው እንዴት ነው የምናስወጣው የሚለውን ነገር መመካከር ጀመሩ። መፍትሄ ብለው ያስቡትም መድኃኒት አመጣው መስጠት ጀመሩ። ግን ይሄ የሰጧቸው መድኃኒት በሰከንድ ውስጥ በቃ የሚያስቀምጣችሁ ሽንት ቤት የሚያሯሯጣችሁ መድኃኒት ነው። ከሆዳችሁ እንዳለ ጠርጎ የሚያስወጣ ማለት እና ያ ሁሉ ክሩ መድኃኒቱን ከወሰደ በኋላ ወደ ሽንት ቤት ሩጫውን ቀጠለ። ግን ለሁሉም የሚሆን ቦታ አልነበረም ሆስፒታል ውስጥ እና በኢየሱስ ስም የተጸዳዱበት ቦታ በጣም በቃ ዘግናኝ ቦታ። እጅ መታጠቢያ ሲንኩ ላይ ቁጭ ያላለ፣ ሶፍት መጣያ ጋርቤጅ ላይ ቁጭ ብለህ ትጸዳዳለ። ብቻ አግማሙት። እንደዚህም እየተረማመሱ ትርምስምስ እያሉ ማታ ነበር የገቡት። ነጋ። ጠዋት 2 ሰዓት ሆነ። ወደ ራሳቸውም አሁን ተመልሰዋል። ግን እዚህ ጋር እረፍት አድርጉ፣ አይዟችሁ አይደለም ያሏችሁ፣ ወደ ስራ ነው ያሏችሁ። ምክንያቱም እንዳልኳችሁ ይሄ ፊልም በሪስክ የተጀመረ ስራ በጣም ብዙ ሚሊዮን ዶላር ወጥቶበት ወደ ቀረጻ እንዲገቡ ነው የተደረገው። ይህ ነገር ከተፈጠረ በኋላ ፖሊሶች ማን ነው ምንድን ነው የሚለውን ነገር ለማጣራት ሞከሩ፣ ግን ሊያገኙት አልቻሉም። ጄምስ ካሜሮን ያባረረው ኬተሪንግ ላይ ሲሰራ የነበረው አደንዛዥ ሲጠቀም የነበረው ሰው ቅድም ያልኳችሁ ያስቀመጡት ግምት ነው እንጂ እሱ ላይ ማስረጃ አላገኙ። እሱ ሊሆን ይችላል፣ ግን ያለ ማስረጃ መታሰር አይችልም። እናም እስከዚህ ቀን ድረስ የታይታኒክ ፊልም ክሩን ማን አደንዛዥ እጽ ሰጥቶ እንደመረዛቸው አይታወቅም። እናም የጄምስ ካሜሮን ትክክለኛ ፎቶ ይሄን ይመስላል። ለማታውቁት ታይታኒክን ላላያችሁት ደግሞ ደስ የሚል ሮማንቲክ በጣም እስከ ቅርብ ጊዜ ድረስ ሪካርድ ይዞ የፊልም ኢንዱስትሪውን ሲመራ የነበረ ፊልም ነው። $1 ቢሊዮን ገቢ ያስገባ። ብታዩት ትወዱታላችሁ። እውነተኛ ታሪክም ነው። የዛሬው እውነተኛ ታሪክ ይሄን ይመስላል። ዩቲዩብ ኦንላይን ክላስ ይጀመራል። በሰፊው እየተዘጋጀውላችሁ ነው። ጌት ሬዲ፣ ምዝገባ ይጀመራል። ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስከምንገናኝ ቻው።